የግዕዝ ቋንቋ በአማራ ክልል በአንደኛ ደረጃ ትምህርት ቤት በዚህ ዓመት መሰጠት ተጀምሯል። ይህን ተከትሎም ጉዳዩ መነጋገሪያ ሆኖ ቆይቷል። አንዳንዶች እሰይ ይበል የሚያሰኝ ተግባር ነው ሲሉ፣ ሌሎች ደግሞ አስፈላጊ አይደለም ልጆቻችንም አይማሩም ሲሉ ተሰምተዋል። ቀሪዎቹ ደግሞ በቋንቋው አስፈላጊነት ላይ ጥያቄ ባያነሱም ከስንተኛ ክፍል ጀምሮ ነው ቋንቋው ለተማሪዎች መሰጠት ያለበት በሚለው ላይ ጥያቄ ያነሳሉ። የግዕዝ ቋንቋ በትምህርት ስርዓት ውስጥ በሚል ርዕስ ባለፈው ቅዳሜ ጥቅምት 1 ቀን 2018 ዓመተ ምህረት በኢትዮጵያ ሳይንስ አካዳሚ አዘጋጅነት በርካታ የዩኒቨርሲቲ መምህራንና ተሳታፊዎች በተገኙበት ውይይት ተካሂዷል። በስነ ልሳን መምህሩና ተመራማሪው በፕሮፌሰር ዘላለም ሊዮ አወያይነት በዶክተር በድሉ ዋቅጅራና በዩኩኖ አምላክ መዝገቡ መካከል ውይይት ተደርጓል። በግዕዝ ቋንቋ አስፈላጊነት ላይ በስነ ልሳን መምህሩ በዶክተር በድሉ ዋቅጅራና በግዕዝ ቋንቋ ተመራማሪው አቶ ዩኩኖ አምላክ መዝገቡ መካከል ልዩነት የለም። ለስነ ጽሑፍ፣ ለስነ ከዋክብት፣ ለግብርና፣ ለባህላዊ ሕክምና፣ ታሪክን ለመረዳትና ለምርምር አገልግሎት ቋንቋው ባለው አቅም ላይ የሚስማማሉ። የግዕዝ ቋንቋ በትምህርት ስርዓት ውስጥ ተካቶ ከስንተኛ ክፍል ጀምሮ ይሰጥ በሚለው ላይ ግን ይለያያሉ። ዶክተር በድሉ ዋቅጅራ ከ9ኛ ክፍል ጀምሮ ቢሰጥ ሲሉ፣ አቶ ይኩኖ አምላክ በበኩላቸው ተማሪዎች በደንብ ቋንቋውን እንዲይዙት ከ4ኛ እስከ 8ኛ ክፍል ቢሰጥ ከ9ኛ ክፍል ጀምሮ ደግሞ በምርጫና በፍላጎት ቢሆን ሲሉ ሐሳባቸውን አጋርተዋል። ዶክተር በድሉ ዋቅጅራ የግዕዝ ቋንቋ አሁን የሃይማኖት ቋንቋ ብቻ መሆኑን አስረድተዋል። አንድ ቋንቋ በስነ ልሳን ሞቷል የሚባለው ምን ሲሆን ነው የሚለውን ጥያቄ ሲያብራሩም የአፍ መፍቻ ተናጋሪ ማህበረሰብ ሲያጣ ሞቷል እንደሚባል ባለሙያው ጠቁመዋል። ያ ማለት እንደ ሰው ሞተ ተከተተ በሰበሰ አያገለግልም ማለት አይደለም። በሌላ ፎርም አገልግሎት ይቀጥላል። አንድ ቋንቋ ሞቷል ማለት ልክ እንደ አማርኛና ኦሮምኛ የሚናገረው ማህበረሰብ የለም ማለት ነው የሚሉት ዶክተር በድሉ ዋቅጅራ፣ ነገር ግን ሁለተኛ ቋንቋ ተናጋሪዎች የሉትም ማለት አይደለም ሲሉ አስረድተዋል። ላቲን፣ ግሪክና ግዕዝን እንደ ሁለተኛ ቋንቋ የሚናገሯቸው እንዳሉም ጠቁመዋል። ለምሳሌ ግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ላይ እንደሚውል ያስረዱት ዶክተር በድሉ ዋቅጅራ ለመነጋገሪያ ባይውልም ለስነ ከዋክብት ጥናት፣ ለስነ ጽሑፍ፣ ታሪክን ለመረዳት እንደሚረዳ አብራርተዋል። አቶ ይኩኖ አምላክ መዝገቡ በበኩላቸው የስነ ልሳን ባለሙያዎች ቋንቋን ሞቷል ወይ አልሞተም ብለው ለመበየን የሚጠቀሙት ስነ ልሳን የተማሩበትን የውጭውን ዓለም ሳይንስ በመጥቀስ እንደሆነ ተናግረዋል። አንድን ቋንቋ ሞቷል ወይስ አልሞተም ለሚለውም ለምን የራሳችንን ትርጉም አንፈልግም ሲሉ አቶ ይኩኖ አምላክ ጠይቀዋል። ለምሳሌ ኢትዮጵያ ውስጥ አንድ ብሔረሰብ ሞትን በተለያየ ስቴጅ የሚበየን እንዳለ ሰምቻለሁ ወይም አንብቤያለሁ። አንድ ሰው ሲሞት ነፍሱ ከስጋው ስትለይ ነው ሞተ የምንለውኛ። ነገር ግን ነፍሱ ከስጋው ስትለይ ሞተ አይሉም። እንዴት ልጆቹ አሉ፣ ሚስቱ አለች፣ ቤተሰቡ ሁሉ አለ። ስለዚህ ሞት አይደለም፣ ሌላ ቃል አላቸው ለዛ። መቃብሩም የሚሰራው ይሄንን ታሳቢ ያደረገ ነው። ከዛ በኋላ የሚያውቀው በሙሉ አገር በሙሉ ያወቀው እንዴት ሞተ ይባላል። ከዛ ትንሽ ጊዜ ይወስድና የእድሜ ኩዮቹ እንደዚህ አብሮ ያልፋሉ። ደን ትንሽ ጠጋ ይላል ወደ ሞት፣ ልጆቹ ያልፋሉ፣ ወደ ሞት ጠጋ ይላል። የልጅ ልጆቹ አልፈው በሰው ትዝታ ጨርሶ ሲፋቅ ነው ሞተ የሚባለው። አሁን ግዕዝ በጣም ብዙ የሚያውቀው ሰው አለ። ይሄንን በፖሊሲም በአካዴሚያም ወሳኙ ሰው ነው በብዛት ያላወቀው እንጂ ብዙ ሰው ያውቀዋል። ስለዚህ የሞቱን ጉዳይ በዛው ብንዳኘው እና እኛ የራሳችንን መመዘኛ ብንይዝ ብለዋል አቶ ይኩኖ አምላክ። ግዕዝ ከቋንቋዎቻችን አንዱ ነው ያሉት አቶ ይኩኖ አምላክ ለዕለት ተዕለት አንነጋገርበትም፣ ለወደፊትም እንነጋገርበት በሚለውም እኔ አልስማማም፣ ምክንያቱም አማርኛም ራሱን ችሎ እየተነገረ ስላልሆነ ነው ብለዋል። ግዕዝ የንግግር ቋንቋ የማይሆነው ባለቤት ስለሌለው ሳይሆን ከንግግር ከወጣ ረጅም ጊዜ ስለሆነው አሁን እሱን ለመተካት የምንጨምራቸው ቃላት ሌላ ቋንቋ ስለሚያደርጉት እንደሆነም አቶ ይኩኖ አምላክ አስረድተዋል። በውይይቱ ላይ የተገኙት አቶ ጀማል አህመድ የተባሉ ተሳታፊ አንድን ቋንቋ በራሱ ከሃይማኖት መነጠል ይቻላል ወይ ሲሉ ጠይቀዋል። አቶ ደመላሽ የተባሉ ሌላ ተሳታፊ በበኩላቸው ቋንቋው ሞቷል ብለን ከበየንን ትክክለኛውን መድኃኒት ማስቀመጥ የለብንም ወይ ሲሉ ጠይቀዋል። የደብረ ማርቆስ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝዳንት መሆናቸውን የተናገሩ አንድ ተሳታፊ በበኩላቸው ኢትዮጵያ ዓለምን ከሚመሩ ታላላቅ ሀገራት መካከል የነበረችው የጥንታዊ ስልጣኔም መሰረት የጣለችው የግዕዝ ቋንቋ የህዝብ ቋንቋ በነበረበት ወቅት እንደሆነ አስታውሷል። ትልቅ ነበርን፣ ትልቅም እንሆናለን እያልን በተደጋጋሚ እንዘምራለን። ስለዚህ ትልቅነትን የት ነው የምናገኘው ከተባለ ስለ ታላቅነታችን ጥበብና ፍልስፍና የያዙ መዛግብትና ሰነዶችን መረዳት ስንችል ነው ሲሉ አስረድተዋል። እስከ ጣሊያን ወረራ ድረስ በትምህርት ስርዓት ውስጥ ቋንቋው ይሰጥ እንደነበር ያስታወሱት ተሳታፊው የተቋረጠው ከወረራው በኋላ መሆኑን አስታውሰዋል። እኛ ተምረናል፣ ዶክትሬት ይዘናል፣ ፕሮፌሰር
ፕሮፌሰሮችም ብዙ አሉን ያሉት ተሳታፊው ግዕዝን ባለማወቃችን ግን ከሀገር በቀል ዕውቀት ጋር ተለይተን ነው ያለነው ሲሉ አስረድተዋል። ዶክተር በድሉ ዋቅጅራ ለጥያቄዎች ምላሽ ሲሰጡ በግዕዝ ቋንቋ አስፈላጊነት ላይ ማንም ጥርጥር እንደሌለው ተናግረው የኢትዮጵያ መሰረት እንደሆነም ጠቁመዋል። የኢትዮጵያ የትምህርት ስርዓት ከመጀመሪያው ሲነሳ ሀገር በቀል የሆነውን ዕውቀትና አስተሳሰብ ትቶ ነው ያሉት ዶክተር በድሉ ዋቅጅራ ኢትዮጵያን የሚያክል ጥንታዊ ታሪክ ያላት ሀገር ክላሲካል ስተዲስ እንደሌላት አስረድተዋል። ዶክተር በድሉ ዋቅጅራ የግዕዝ ቋንቋ ሞቷል ማለታቸውን ተከትሎ ለተነሳላቸው ጥያቄም ተከታዩን መልሰዋል። ደመላሽ አልከው እንዴት የሞተ ነገር የብዕር አሟሟት ሌላ ይላል ጸጋዬ፣ የቋንቋ አሟሟት ሌላ ነው፣ ከሰው ጋር አይገናኝም። ሞተ የምንለው ቋንቋ ድብን ብሎ ጠፍቶ ምንም ፊደል እንኳን ሳይጻፍለት ማለት ነው ፕሪዘርቭ ሳይደረግ ቅርስ ሳይቀረስ የሚጠፋ ቋንቋ አለ። እንደ ግዕዝ ደግሞ ከተናጋሪውም ቢለይ በጣም በርካታ አገልግሎት ያለው አለ። እንደተባለው ኖ የውጭው ዴፊኒሽን እኛ የተማርንበት ዴፊኒሽን አይሆንም። ሞተ የሚለው ቃል ጥሩ አይደለም፣ የሚዘገንን ነው፣ ጭራሽ ለወደቁት ነው እሱ መባል አለበት ካልን መስማማት እንችላለን። ነገር ግን ኢን ሪያሊቲ ቋንቋው ተናጋሪ የለውም። ጠዋት ተነስቶ እንደምንነህ ምናምን ቁርስ ስጭኝ የሚል የለውም ማለት ነው። ይሄ ነው እውነቱ። ከዛ ውጪ ግን ያለው ሀብት የትየሌሌ ነው። ለዚህ ነው የምንጨቃጨቀው፣ ለዚህ ነው እንማረው የምንለው። የትማሩ የሚለው ነው የሚያጨቃጭቅ። አቶ ይኩኖ አምላክ ግዕዝን ከሃይማኖት ለይተን ማየት እንችላለን ወይ በሚል ከአቶ ጀማል የቀረበላቸውን ጥያቄ ሲመልሱ ከሃይማኖት ጋር መጀመሪያውኑ ቋንቋ አይገናኝም ሲሉ አስረድተዋል። ለምሳሌ ገድለ ላሊበላ ግዕዝ ብዙ ጊዜ ክርስትና ቋንቋ ነው ይባላል። አረብኛ ደግሞ የእስልምና ቋንቋ ነው። ይሄ ፍጹም ስህተት እንደሆነ የምናየው ገድለ ላሊበላ አንዱ ሲጀምር በስመ እግዚአብሔር መሐሪ ወመስተሳህል ብሎ ነው የሚጀምረው። ቃል በቃል ስተረጉሙት ምን እንደሆነ ታውቃላችሁ? ቢስሚላሂር ረህማን ረሂም ማለት ነው። ይሄ አዛኝና ርህሩህ በሆነው በእግዚአብሔር ስም ማለት ነው። ስለዚህ የእስልምና ቴዎሎጂ በግዕዝ ይገለጻል፣ የክርስትና ቴዎሎጂ በእንግሊዘኛ ይገለጻል፣ በግዕዝ ይገለጻል፣ በአረብ ይገለጻል። የስነ ልሳን መምህሩና ተመራማሪው ፕሮፌሰር ዘላለም ሌው እንደ ግዕዝ ያሉ ቋንቋዎችን ከተፈለገ ነፍስ ልንዘራባቸው እንችላለን፣ ከፈለግን ደግሞ ጥንታዊ የእውቀት ምንጭ ሆነው እንዲቀጥሉ ማድረግ ይቻላል፣ ነገር ግን የተዘጋ ነገር አይደለም ሲሉ ተናግረዋል። የቤተሰብ እቅድ አለ፣ የኢኮኖሚ እቅድ እንደሚያስፈልግም እናውቃለን። ልክ እንደዚህ ሁሉ የቋንቋ እቅድ ያስፈልጋል ያሉት ፕሮፌሰር ዘላለም በኢትዮጵያ ግን የቋንቋ እቅድ እንደሌለ ተናግረዋል። በቋንቋ እቅድ እየደከሙ ያሉ ቋንቋዎችን ማጠናከር፣ መደበኛ ቋንቋም ሆነው ብዙ ቃላት፣ ሰዋሰዋዊ ስርዓት፣ መዝገበ ቃላት ወይንም የማስተማሪያ መጽሐፍት የሚያስፈልጋቸውን ማገዝ ደግሞ የቋንቋ እቅድ አንዱ አካል ነው ብለዋል። ግዕዝንም ካስፈለገ በቋንቋ እቅድ ውስጥ አካቶ ውስጡ የታጨቀውን ዕውቀቶችን እያወጣን መጠቀም እንችላለን ሲሉ ፕሮፌሰሩ አስረድተዋል።